ፍራኦል ገብረ ኢየሱስ ይባላል። በኢትዮጵያ ባህርና ትራንስፖርት ሎጂስቲክስ በባቡጋያ ማሪታይም እና ሎጂስቲክስ አካዳሚ በዓለም አቀፍ የማሪታይም ዘርፍ ተሰማርተው ለሚሰሩ ባለሙያዎች የሚሰጡ ስልጠናዎች እየወሰደ ነው። አካዳሚውንም ስልጠናዎችንም አይቷቸዋልና ይናገራል። አካዳሚው መስፈርቱን የሚያሟሉ ባህረኞች ለማፍራት የአጭር የመካከለኛና የረጅም ጊዜ ስልጠናዎችን በአይሶ የጥራት ደረጃ መሰረት ይሰጣልና በስልጠናው ተጠቃሚ መሆኑን ያነሳል። እዚህ ተምሮ ህይወቱን ያሸነፈ ሰው ለራሱ ብቻ ሳይሆን ለቤተሰቡ ይሆናል፣ ለአክስት አጎት ይሆናል። ለብዙ ሰው የመትረፍ እና የብዙን ሰው ጫና የማቅለል አቅምን ይይዛል። ከዛም በተጨማሪ በየዓለሙ እየዞረ የሚሰራ ሰው ፎሬን ከረንሲ ለማስመጣት ለማስገባት የተሻለ አቅም የሚያገኘው እንደዚህ አይነት ትሬኒንጎች እየተሰጡ ራሱን ባሻሻለ ቁጥር ነው። በባቡጋያ ማሪታይም ዲፓርትመንት የኢንጂነሪንግ አስተባባሪ የሆኑት ገመችስ ገመራም የፍራኦልን ሐሳብ ይደግፉታል። የሆነ ወቅት ላይ እንግሊዝም ነበር፣ ከዛ ህንድም ብዙ ቦታ ተሞክሯል። ፋይናሊ እኔ እንግዲህ ድሉን ሳገኝ ወደ ጋና ሄጄ ነው የተማርኩት የፕሪሲ ትሬኒንግ የወሰድኩት ማለት ነው። እና እዛ እንግዲህ 4 ዓመት አካባቢ ቆይተናል። የመጀመሪያውን ፕሪሲ ትሬኒንግ ለመውሰድ 2 ኤሪያዎች ላይ ብቻ ነበር፣ ዲሲፕሊኖች ላይ ብቻ ነበር ትሬን ስናደርግ የነበረውና እነሱ ግን ሰፋ ያለ ከማሪታይም ኢንዱስትሪ ጋር የተገናኙ ብዙ ትሬኒንጎች ይወስዱ ነበረ። የስራ ዕድል በጣም በቀላሉ ያገኙ ነበረ እና ያንን ስናይ እኛም እንቀና ነበር፣ ሀገራችን ውስጥ ይሄ ነገር ቢኖር ስሜት ነበረ እና አሁን ደግሞ ያ ነገር እንግዲህ ሞሮለስ ሀገር ውስጥ በደንብ የተጠናከረ እውን እየሆነ መምጣቱ ትልቅ ነገር ነው። በጣም ደስ የሚል ነገር ነው። ትናንት ከመነሻው ለአጭር ስልጠና በሚል የተከፈተው አካዳሚ ዛሬ ላይ ዘርፉ በሚፈልገው ጥራት ደረጃ ላይ ተመስርቶ በተሟላ መሳሪያና ብቁ መምህራን እውቀትና ክህሎትን ያጣመረ የባህር ላይ ሰራተኛ ለማፍራት የሚያስችሉ ተግባራትን ወደ ማከናወን ተሻግሯል። ኢትዮጵያውያን ወጣቶችን በማሰልጠን ሌሎች መርከቦች ላይ እንዲሰማሩ የተደረገው በአጠቃላይ እስካሁን ድረስ እንግዲህ ባለፉት 16 ዓመታት ከኛ ስታፍ ውጪ ወደ 4500 መሰረታዊ የባህርተኞች ስልጠናን ሰጥቷል። በአካዳሚው የሚሰጠው ከጀማሪ ባህርተኛ ስልጠና እስከ ንድፈ ሐሳብ ትግበራ የአካዳሚው መልክ ሆኗል። እነዚህ ስልጠናዎች ከሀገር ውጭ በሚሰጡ ጊዜ ክፍያቸው ከፍተኛ እንደነበርና በኢትዮጵያ በመሰጠቱ ከፍተኛ የውጭ ምንዛሬን ማዳን ተችሏል። ካሁን ቀደም ስናሰለጥን የነበረው ጋናና ሌሎች ሀገሮች ነው። አንድ ሰው ለማሰልጠን ለ6 ወር ለ7 ወር እስከ 25,000 ከ20,000 እስከ 25,000 እስከ 30,000 ዶላር ሲከፍል ነበር ድርጅታችን። እዚህ ማሰልጠን በመጀመራችን እኛም ማክሲመም የምንፈጀው ከ5,000 እስከ 6,000 ዶላር ነው እና 5,000-6,000 ዶላርን ከ30,000 ዶላር ጋር ስታሳስብ ሴቭ አድርገናል ማለት ነው። ቀላሉ ከ20,000 እስከ 25,000 እስከ 24,000 ዶላር እንቆጥባለን። ሀገራችን ትቆጥባለች። መቆጠብ ብቻም ሳይሆን ያው ወጪው ማሰልጠኛ ወጪው ደረጃውን ሳይቀንስ ጥራቱን ሳይቀንስ ዓለም አቀፍ ደረጃውን እንደጠበቀ የማግኘቱ የውጭ ምንዛሪን መቆጠባችን ትልቅ ስኬት ነው። አካዳሚው የሚሰጣቸውንም የስልጠና አይነቶች ቁጥር በመጨመር በዓለም አቀፍ ገበያ ተወዳዳሪነትን ያስመሰከረ የቀጠለ ሲሆን በዚህም ስልጠና መውሰድ ለሚፈልጉት በአጭር በመካከለኛና በረጅም ጊዜ ከ15 ቀን እስከ 9 ወራት የትግበራና የንድፈ ሐሳብ ስልጠናዎችን ይሰጣል። በዴክ ዲፓርትመንት የሰለጠኑት እስከ 7 ወር ይቆያሉ። በኢንጂን ዲፓርትመንት የቆዩት ደግሞ ለመጀመሪያ ሰርድ ኢንጂነር ለምሳሌ ሆኖ ለመውጣት ወደ 9 ወር አካባቢ ይቆያል ማለት ነው። ይሄን ሰልጥነው ወደ መርከብ ከሄዱ በኋላ ደግሞ አሁንም የባህር ላይ ቆይታ የተቀመጠውን በመስፈርቱ የተቀመጠውን የባህር ላይ ቆይታ መጥተው እንትናቸውን ማዕረጋቸውን ለማሻሻል ወደ ሰከንድ ኢንጂነር በኢንጂን እንትን ወይ ደግሞ በዴክ ዲፓርትመንት ቺፍ ሜት እና ማስተርስ ደረጃ ለመድረስ እንደገና ሌላ 7 ወር 8 ወር ይሰለጥናሉ ማለት ነው እና የስልጠና ሁኔታ ጊዜያቶቹ ይለያያሉ። ለጀማሪ ግን አሁን እዚህ መሰልጠን ለሚፈልጉ ጀማሪዎች የመሰረታዊ የባህርተኞች ስልጠናው 15 ቀን ነው። ያንን ወስደው ባላቸው የዲግሪ ወይም ዲፕሎማ መርከብ ላይ መስራት ይችላሉ። አካዳሚው በየጊዜው ራሱን እያሻሻለ በመምጣቱ ዓለም አቀፍ የማሪታይም ድርጅት የሚጠይቃቸውን ሁሉንም መስፈርቶች በማሟላት አሁን ላይ የላቀ ስልጠና መስጠት የሚያስችለው አቅም ላይ ደርሷል።